የተሻሻለው የአማራ ክልል የገጠር መሬት አስተዳደርና አጠቃቀም አዋጅ መሬት ከታለመለት ዓላማ ውጭ መዋል እንደሌለበት ይደነግጋል። መሬትን ከታለመለት ዓላማ ውጭ መዋል በአዋጁ የተቀመጡ ቅጣቶችንም ያስከትላል። መሬትን ከታለመለት ዓላማ ውጭ መዋል ባለይዞታ በአዋጁ ምን አይነት ቅጣቶች ይተላለፉበታል የሚለውን ዘጋቢያችን ሰለሞኑ ዘመኑ ከክልሉ መሬት ቢሮ መግለጫ ተከታትሎ ተከታዩ መሰናዶ አዘጋጅቶልናል። ተከታትለን እንመለስ። የተሻሻለው የአማራ ክልል የገጠር መሬት አስተዳደርና አጠቃቀም አዋጅ መሬትን ለታለመለት ዓላማ ብቻ መጠቀም እንደሚገባ ይደነግጋል። ለመሬት ባለይዞታዎች መሬትን ለማስተዳደር ያልተገደበ መብትና በርካታ ማሻሻያዎችን የሰጠ ቢሆንም ለመልማትና ለዘመናዊ ግብርና እድገት ሲባል ግን መሬትን መጠቀም የሚቻለው ለታለመለት ዓላማ ብቻ ነው። መሬትን ለታለመለት ዓላማ አለማዋል ግን ቅጣቶችን አብሮ አስቀምጧል። የአማራ ክልል መሬት ቢሮ ኃላፊ አቶ ሲሳይ ዳምጤ ይህንኑ አስመልክቶ በሰጡት መግለጫ አንድ የገጠር መሬት ባለይዞታ መሬቱን ለታለመለት ዓላማ አለማዋሉ ከተረጋገጠ ማስጠንቀቂያዎች ይሰጡታል ብለዋል። ከማስጠንቀቂያዎች ባለፈ የሚወሰዱ የወንጀል ተጠያቂነቶችን የሚያስከትሉ ልዩ ልዩ ድንጋጌዎችንም አስታውቀዋል። አንደኛው ማንኛውም የግል ወይም የወል ወይም የመንግስት ይዞታ በህገወጥ መንገድ የወረረ አሁን የወል መሬት ተወረረ ምናምን እንላለን እዚህ በፊት ይሄን ያደረገ በግል ማንኛውም ሰው የግልም ወይም የወል ወይም የመንግስት ተቋም የሆነውን ይዞታ በህገወጥ መንገድ ዋስትናው ያልሆነውን ከወረረ ከብር 30,000 እስከ 100,000 ወይም ከ1 ዓመት እስከ 5 ዓመት የሚደርስ ጽኑ እስራት ወይም በሁለቱም ጭምር የሚቀጣበት ሁኔታ እንዳለ ማየት ይቻላል ማለት ነው። ሁለተኛው ማንኛውም ሰው በግል በወል ወይም በመንግስት ይዞታ ላይ ጉዳት ያደረሰ ከ50,000 እስከ 150,000 ወይም ከ3 ዓመት እስከ 7 ዓመት በሚደርስ ጽኑ እስራት ወይም በሁለቱም ይቀጣል። ከግንባታና መሰል ተግባራት ጋር ተያይዞ በህገወጥ መንገድና ባልተገባ ሁኔታ መሬትን ጥቅም ላይ በሚያውሉ አካላትም ቅጣቶች እንዳሉት አስረድተዋል። ማንኛውም ሰው ባልተፈቀደ ቦታ ላይ ማንኛውንም ግንባታ የሰራ ወይም እንዲሰራ የፈቀደ የተቋሙን አመራር ባለሙያ ያልነው ከዚህ ጋር ተይዞ ነው። ይሄ በመሬት አጠቃቀሙ መሰረት ካልሰራ ከብር 25,000 እስከ 50,000 ወይም ከ1 ዓመት እስከ 3 ዓመት ለሚደርስ እስራት ወይም በሁለቱ የሚቀጣበት ሁኔታ ነው ያለ። ማንኛውም ሰው ከመሬት አጠቃቀም እቅድ ውጭ ይዞታውን ጥቅም ላይ የዋለ ከብር 20,000 እስከ 50,000 ወይም ከ1 ዓመት እስከ 3 ዓመት በሚደርስ እስራት ወይም በሁለቱም የሚቀጣበት ሁኔታ አለ። ሐሰተኛ የመሬት ማስረጃ ያቀረበ ሰው የሐሰተኛ ምስክር ሊሆን ይችላል። ሐሰተኛ መረጃ ወይም ማስረጃ የሰወረ ወይም የተሳሳተ ማስረጃ የሰጠ ባለሙያም ከብር 10,000 እስከ 25,000 ወይም ከ1 ዓመት እስከ 3 ዓመት በሚደርስ ጽኑ እስራት የሚቀጣበት ሁኔታ አለ። በተሻሻለው በዚህ የክልሉ የመሬት አዋጅ መሬትን የሸጠ አዋጁ የሚደነግገውን ቅጣት እንደሚቀጣም ቢሮ ኃላፊው ጠቅሰዋል። መሬት አይሸጥም። ይሄ በህገ መንግስታችንም አሁን ባለው ሁኔታ መሬት አይሸጥም። ወይም መሬት የሸጠ ወይም የገዛ እንደሆነ ከብር 100,000 እስከ 200,000 ወይም ከ1 ዓመት እስከ 5 ዓመት በሚደርስ ጽኑ እስራት ወይም በሁለቱም ይቀጣል። በዚህ ድንጋጌ በዚህ አንቀጽ ንዑስ አንቀጽ 1 እስከ ንዑስ አንቀጽ 6 የተደነገገው እንደተጠበቀ ሆኖ የፍትሐ ብሔርና የወንጀል ኃላፊነትን በተመለከተ ለጉዳዩ አግባብነት ያላቸው ሌሎች ህግጋት ድንጋጌዎች ተግባራዊ ይደረጋሉ ነው የሚለው። ይሄ አብሮ በዚህ ውስጥ ያለ ነው። ባለይዞታው መሬትን የመጠቀምና የማስተዳደር መብት እንደተሰጠው ሁሉ መሬትን ላልተፈለገ ዓላማ ያዋለ በአዋጁ መሰረት ይጠየቃል ያሉት አቶ ሲሳይ ከተጠቀሱት የወንጀል ቅጣቶች በፊት ምክር፣ ማስጠንቀቂያና ሌሎች ቅድመ ቅጣቶች እንዳሉ አስታውቀዋል።